የወጋ ቢረሳም የተወጋ ይረሳም የሚባል አባባል አለ እንጂ የፈለግሽው ነገር ተናግረሽ ያኔ አንቺ ብሩክ ምን አድርጎሽ ነው? ብሩክ ምን አጠፋሽ? ብሩክ ምን አድርጎሽ ነው እንደዚህ የምትሆኚው እያልሽ የነበርሽው አሁን ደግሞ ሄሚን እኮ ምን ተናገርኩ? ምንም እኮ አልተናገርኩም። ሀቅ ነው። ሀቅንም ተናገሪ፣ ውሸትንም ተናገሪ። ማን ጠራሽ ሲጀመር? አንቺ ተናገሪ። ስለ ብሩክና ስለ ሄሚ ያለ ሰው አለ? የለም እኮ አንቺ በራስሽ ሸፍ መጥተሽ ገስት ላይ የፈለግሽው ነገር ተናገረ። ዛሬ ግን ይቅርታ እኔ እኮ ምንም አልተናገርኩም ሄሚን ምንም አልተናገርኩም ትላለች። ሄሚ ግን ከሁላችሁም ሰው ስለምትባልጥ በጣም ትቀናላችሁ። በማይገባችሁ ነገር ያልተጠራ ነገር ላይ አፋችሁን ትከፍታላችሁ ማለት ነው አንዳንድ ሰዎች። ስለዚህ የማያገባችሁ ነገር ውስጥ ገብታችሁ አትናገሩ። ኦኬ። እና ሄሚ ብለሽ ሄሚ ሲም አትጥሪ እና የሆነ ቻናላችሁ ወይ ዩቲዩብ ለምትሰሩት አይዲ ሲታጡ መታችሁ ትናገራላችሁ። ሄሚ ብሩክ እያላችሁ ዋይ እንዴ ምን ቤተናሽ አንቺ ሲጀመር ማለት ማነሽ? ያኔ እሷ ፕራንክ ያደ አንቺ ከዚህ የበለጠ ፕራንክ ታደርጋለሽ ብሩክን። ስለዚህ ነገሩን ቀላል አድርገው። ቀላል ማረጋች፣ ከፍ አረጋች፣ ተሸከመች። ዋይ ምን አገባሽ? አያገባሽም እኮ እና ብሩክና ሄሚ ዛሬ ታርቀዋል። አንቺ ግን ማን ነው የሚያስታርቅሽ? ባክሽ የምር እኮ ነው። ሄሚ ግን የሆነ እውነቴ ነው። ደግሜ የሚናገረው ነገር ሄሚ ስለምትባልጥ ሄሚ ላይ ትቀናላችሁ እግዚአብሔርን። እና ተረጋጉ፣ ሴከንድ ይበሉ የምር። እና ምንም ነገር ከማውራታችሁ በፊት ዞር ብላችሁ ቀኝና ግራን ይው ማለት ነው ውዶች። ድምጼ ማለት ነው ሲቆራረጥ ይቅርታ። እና እየተራመድኩ ነው ያለውና ሰው እንደዛ እላችኋለሁ። አንዳንድ ሰዎች ማለት ነው ብትረጋጉ ጥሩ ነው። እቺ ልጅ አሁን ማለት ነው እኔ በጣም ነው ያናደደችኝ ትላላችሁ። በጣም ማለት ነው ከምነግራችሁ በላይ ያኔ ገስት ላይ ገብታ ሄሚ ብሩክ እኮ ብዙ ነገር አድርጋለች። አሁን ግን ብሩክ ላይ ይቅርታ ለማድረግ በጣም ከፍ እንትን ታካብዳለች። አንቺ እኮ ታካባዳሽ ምን ሆነሽ ምን ቤት ነሽ አንቺ? ማነሽ እንዴ? ዝም ብላችሁ ሰው ላይ አፉን መከፈት አይሰለቻችሁም? እኔ በነገራችን ላይ ቡታጀሮች በጣም የምትገርሙኝ ነገር ልንገራችሁ። ምንድነው ትላላችሁ? የሆነ ሰው ሲጣላ ለማስታረቅ የሚጥር ሰው አለ። እናንተ ግን ለማጣላት ገና ማላችሁ ላይ ገብታችሁ ህይወታችሁን የሰውን ህይወት ለመበጥበጥ ነው የምትሮጡት። ወላሂ ለዚህም እግዚአብሔርን በጣም ነው የሚያናድደኝ ትላላችሁ። እና እኔ ብዙ ነገር ብዙ ጊዜ ያለው የሆነ በየቦታ ትነሳላችሁ። ቻናል አዲስ ቻናል ከፍታችሁ ትመጣላችሁ በብሩክና በሄሚ ለማሰራት እና ሰውን ሲጣላ ለማስታረቅ ጥሩ እንጂ ለማጣላት እና እንዲለያይ ለማድረግ እና የማይሆን ነገር እያደረጋችሁ አትምጡ። የሆነ ትንጥዬ ክፍተት ተጠቅማችሁ ለማለያየት ነው የምትሮጡት። እግዚአብሔር ምስክሬ ነው። ለምን እንዴ አይተብራችሁም? እንደገና ምን አይነት አጋር ነው? በጣም ነው የምትገርሙኝ። በጀው እኔ ምንም ነገር ምንም አያገባኝ። ነገር ግን ሄሚዬና ቡራ እግዚአብሔር አምላክ ይጠብቃችሁ ባላችሁበት ቦታ። ፈጣሪ ከክፉ ነገር ሁሉ ከአስመሳይ ዘወዳጅ ማሳይ አስመሳይ የሆነ አጠገብ ላይ ሆኖ የጎረቤት ወይም እናንተ ወዳጅ መስሎ አስመስሎ እናንተ ህይወት ላይ ገብቶ ህይወታችሁን ለመበጥበጥ የተነሳ ሰው ካለ እሱ እጁ ይሰበር ነው የሚባለው። ስራው ይፈረስ። እንደዛ ነገር። ለማንኛውም ማለት ነው ሰላምታ አልጠየቁም ማለት ውዶቼ። ሰላም ውዶቼ፣ እንዴት ናችሁ? ባላችሁበት ቦታ ሰላማችሁ ይብዛ ይላል። እኔ ደህና ነኝ እግዚአብሔር ይመስገን ውዶቼ። እቺ ልጅ ትናንትና ቪዲዮ ሰርታለች ትላላችሁ። ባለፈው ስለ ሄሚ የተናገረችው ነገር እኔ ሄሚ ምን አልኳት? ምንም አልሰደብኳትም፣ ምንም አላወራሁትም አለች። አወራች ያኔ ማን ጠርቷት? ማን ነው ስለ ብሩክ ደጋፊ ወይም የብሩክ ጠበቃ ያረጋሽ? ማንም ሳይጠራ ማተሽ አቤት ትላለች። አሁን ደግሞ ማተሽ እኔ እኮ እየሰደበችኝ ነው። እኔ አለቅሽ ማለቀሱ ነው ያለብሽ። የሰውን ልጅ ልቡን ሰብራችሁ በኋላ ለማጠጋን ይቅርታ። የሰውን ልጅ ልብ አይጠጋንም። ኦኬ የምር ነው። ብርጭቆ አንደ ሰብሯል ማለት ሰበረ በቃ ከላስ። ኦኬ የሰበረ ብርጭቆ ላይ ውሃ ማጠጣት አይቻልም። እና የሰውን ለማናገር እንትን ነው እንደዛ ነው ብላችሁ ከማናገራችሁ በፊት ቀኝና ግራውን ተመልከቱ። ኦኬ ምንድነው እያወራውለት? ምንድነው እያረጋዋለት? በይ ኦኬ
ከዛ በኋላ ይቅርታ ትጠይቂያለሽ ምንድነው አጠፋሁት ብለሽ። እኔ ሄሚ እኮ ጀግና ስለሆነች ብዙ ነገር አልፋ ስለመጣች በጣም ነው የምወዳት እና ወዳጃታ ምክንያቱም እንደዛ አስመሳይ ወዳጅ እኮ እኔ ወዳታለሁ። ጀግና ነች። ጀግናማ እንደሆነች ሳትነግሩ እናውቃለን። ገባችሁ? አንድ ልጅ ጀግናነትና ጎበዝ እንደሆነ ፊቱን አይተንም እናውቃለን። አከ ማናገር አይጠበቅባችሁ። ስለዚህ የሰው ወት ለማይገባችሁ ነገር ውስጥ አትገቡ። ወደዛችሁን ጣላችሁም እሷ ግን በቃ እናንተን ትምራለች። የተኛም ሴት ብትሆኚ ማለት ነው። ትልቅም ሆኜ ትንሽም ሆኜ የምር እኮ ነው። በጭንቅላት ብቻ በአስተሳሰብ ብቻ። ፕራንክ ደግሞ ሄሚ የምታደርገው ፕራንኮች በጣም ብዙ ትምህርት ያለው ፕራንክ ነው። እናንተ የሆነ እከለና ከቻቸውን አምጥታ አይደለም ፕራንክ የምታደርገው። ስለዚህ እረፉ። ለማንኛውም ውዶቼ በጣም ወዳቻለሁ። ቻናሌን ሰብስክራይብ ማድረግ እንዳይረሳ። ቪዲዮን ላይክ አድርጉ። እወዳችኋለሁ። እግዚአብሔር በጣም ነው የምወዳችሁ። ባይ መልካም ቀን ይሁንላችሁ። እሺ